ሰላም ጤና ይስጥልኝ። ዛሬ የምንመለከተው ስለ አንዲት ሀገር ጦር ሳይሆን ስለ ዓለማችን ግዙፍና እጅግ ውስብስብ ወታደራዊ ተቋም ነው። የአሜሪካ የጦር ኃይል ዩኤስ አርመድ ፎርስስ። በዓለም ዙሪያ ከ1.3 ሚሊዮን በላይ ንቁ ወታደሮች፣ በሰባ ሀገራት ላይ የተዘረጉ 800 የጦር ሰፈሮች እና በየዓመቱ ከ800 ቢሊዮን ዶላር በላይ በጀት። ይህ ኃይል እንዴት ተገነባ? አሜሪካ በባህር፣ በአየር፣ በየብስ እና በጠፈር ላይ ያላት የበላይነት ምን ይመስላል? በዛሬው ቪዲዮአችን እነዚህን ሚስጥሮች በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው የገንዘብ ጉልበትና በጀት ነው። የአሜሪካ የጦር ኃይል ትልቁ ሚስጥር በጀቱ ነው። አሜሪካ ለጦር ኃይሏ የምታወጣው ገንዘብ ከቻይና፣ ከሩሲያ፣ ህንድ፣ ሳውዲ አረቢያ እና ከሌሎች ተከታታይ 9 ሀገራት በጀት ተደምሮ ይበልጣል። ይህ ማለት ምን ማለት ነው? አሜሪካ ለጦር መሳሪያ ግዢ ብቻ ሳይሆን ለአዳዲስ ቴክኖሎጂዎች ምርምር በቢሊዮን የሚቆጠር ዶላሮች ታፈሳለች። ዛሬ የምንጠቀማቸው እንደ ኢንተርኔት እና ጂፒኤስ ያሉ ቴክኖሎጂዎች መጀመሪያ የተፈጠሩት በዚህ በጀት በአሜሪካ ጦር ምርምር ክፍል ነው። ይህ የገንዘብ አቅም አሜሪካ ሁልጊዜ ከሌሎች ሀገራት በ20 እና በ30 ዓመታት ቀድማ እንድትገኝ ያስችላታል። ሁለተኛው የባህር ላይ ንጉስ ኤርክራፍት ካሪየርስ የምንለው ነው። የአሜሪካን ኃይል በትክክል ለመረዳት ወደ ውቅያኖስ መሄድ አለብን። አሜሪካ 11 ግዙፍ የኒውክሌር አውሮፕላን ተሸካሚ መርከቦች ኤርክራፍት ካሪየርስ አሏት። አንድ መርከብ ብቻውን ከ80 በላይ ተዋጊ ጀቶችን መሸከም ይችላል። እነዚህ መርከቦች ተንሳፋፊ የአየር ኃይል ጣቢያዎች ናቸው። አሜሪካ በማንኛውም ሰዓት በየትኛውም ዓለም ክፍል ጦርነት ቢነሳ በቅርብ ርቀት ላይ የጦር አውሮፕላኖቿን ማሰማራት ትችላለች። ከእነዚህ መርከቦች በተጨማሪ 70 የሚሆኑ የኒውክሌር ባህር ሰርጓጅ መርከቦች በውቅያኖስ ጥልቀት ውስጥ ተደብቀው ዓለምን ይዞራሉ። ይህ በባህር ላይ ያላት የበላይነት አሜሪካ የዓለምን የንግድ መስመሮች እንድትቆጣጠርም እድል ፈጥሮላታል። ሶስተኛው የአየርና የጠፈር ኃይል ነው። በአየር ላይ የአሜሪካንን የሚወዳደር የለም ቢባል ማጋነን አይሆንም። ይህንን ያስባለው ዋነኛው ምክንያት ደግሞ ስውር የሚባሉት አውሮፕላኖች የአሜሪካ የቴክኖሎጂ ጥግ ናቸው። ኤፍ-22 ራፕቸር እና ኤፍ-35 በራዳር የማይታዩና ጠላት ሳያውቃቸው ጥቃት ሰንዝረው የሚመለሱ ናቸው። ከቅርብ ጊዜ ወዲህ ደግሞ አሜሪካን የጠፈር ኃይል ስፔስ ፎርስ በማቋቋም አዲስ ታሪክ እየጻፈች ነው። ጦርነት ዛሬ በመሬት ላይ ብቻ አይደለም። ሳተላይቶችን መቆጣጠር፣ የመገናኛ ዘዴዎችን መጥለፍ እና የጠላትን መረጃ መሰብሰብ የዘመናዊ ጦርነት ቁልፍ ነው። አሜሪካ በመቶዎች የሚቆጠሩ ወታደራዊ ሳተላይቶች ያላት ሲሆን ይህ በምድር ላይ ያለውን ማንኛውንም እንቅስቃሴ በንቃት ለመከታተል ያስችላታል። በአጠቃላይ የአሜሪካ የጦር ኃይል ጥንካሬው በሰለጠነ የሰው ኃይል፣ በዘመናዊ ቴክኖሎጂ እና በማይደፈር የኢኮኖሚ አቅም ላይ የተገነባ ነው። ሆኖም ይህ ግዙፍ ኃይል በዓለም ፖለቲካ ውስጥ ትልቅ ክርክር ያስነሳል። አንዳንዶች ለዓለም ሰላም አስከባሪ ነው ሲሉ፣ ሌሎች ደግሞ ለሌሎች ሀገራት ስጋት ነው ይላሉ። እናንተ ምን ታስባላችሁ? የአሜሪካ ወታደራዊ የበላይነት ለዓለም ሰላም ጠቃሚ ነው ወይስ ጎጂ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ እንዲህ ያሉ አስገራሚ ወታደራዊ እና በዓለማችን ላይ የተከሰቱ እንዲሁም እየተከሰቱ ያሉትን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ቻው።